የቴሌቪዥን እና የሬዲዮ ፕሮግራም አዘጋጁን ገነነ መኩሪያን የሚዘክርበት ፕሮግራም ነው የሚሆነው። ወደፊትም ለሚመጣው ነገር በጣም እየታሰበና በዚሁ ነገር እየቀጠለ መሄድ ያለበት ነገር ነው። ይሄ አይነት ነገር ቢለመድ መልካም ነው ላለ ቀጠሮ ያዝንበት ሁኔታ ነበር። ከማረፉ በፊት እጁና በእግሩ መሃል ትልቅ አጠና ነገር ይገባና ከፍ አድርገው የሆነ ነገር ላይ ያንጠለጥሉታል። ጭንቅላቱ ቁልቁል ይዘቀዘቅና እግሩ ወደ ላይ ይገለበጣል። መጀመሪያ አካባቢ ላይ እርስ በርስ መሳሳብ፣ ከዛ የጠፋውንም በማምጣት ሰሜን ኢትዮጵያ በደቡብ በለው በምዕራብና በምስራቅ ኢትዮጵያ ያሉትን ሁሉ አካሎ ትልቅ ትምህርት ሊሰጥ የሚችል ነገር ስለሆነም ለመላው ቤተሰቡና ዘመድ ወዳጆቹ በሙሉ እግዚአብሔር መጽናናቱን ይስጣቸው። ሰላም ሰላም ውድ የአሻም ቴሌቪዥን ቤተሰቦች እንዴት አላችሁ? ዛሬ እንግዲህ ሜክሲኮ አካባቢ በሚገኘው የተግባረ እድ ፖሊቴክኒክ ኮሌጅ ነው የምንገኘው። ለምን ካላችሁ የአብሮ አደግ በፍቅር የመረዳጃ ማህበር 10ኛ ዓመቱን የሚያከብር ነው የሚሆነው። በዚህ ደግሞ ለየት ባለ መልኩ የታላቁን ደራሲ የስፖርት ጋዜጠኛና የቴሌቪዥንና የሬዲዮ ፕሮግራም አዘጋጁን ገነነ መኩሪያን የሚዘክርበት ፕሮግራም ነው የሚሆነው። ውስጥ ምን አይነት ነገሮች አሉ፣ የፕሮግራሙ በምን መልኩ ይሄዳል የሚለውን አብረን ገብተን የምንመለከት ነው የሚሆነው። ወደ ውስጥ አብረን እንዝለቅ። አገነጋ አንፍተን ለይከኝ በየነጋታው መንግስቴን ነው ሀገር በባቸው አፍሮ አገራችን ሰላም ይሁን፣ አገራችን ሰላም ይሁን። የእድር እንደው የተባረከ እድር ይሁንልን። ብሩክ ሁኑ፣ ቅዱስ ሁኑ። አገር ሰላም ይሁን፣ አዱኛችሁ ብዙ ይሁን። ከአባቱ ከአቶ መኩሪያ ገብረስላሴ ከእናቱ ወይዘሮ የሸዋ ወርቅ ደገፋ በ1955 ዓመተ ምህረት በይርጋለም ከተማ ተወለደ። እሱ ከመወለዱ በኋላ የቤተሰቡ አባላት በስራ ምክንያት ይርጋለምን በመልቀቅ ኑሯቸውን ሙሉ በሙሉ ሻሸመኔ ከተማ አደረጉ። የመጀመሪያ ደረጃ ትምህርቱን በአፄ ናኦር ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ ሻሸመኔ አጠቃላይ ትምህርት ቤት በመማር ጨርሷል። በልጅነት እድሜው ሁለት ነገሮችን በእጅጉ ይወድ ነበር፣ ስፖርትና ስነ ጽሑፍን። በሻሸመኔ በልጅነት እድሜው አረንቻታና ነበልባል ለሚባሉ የታዳጊ ቡድኖች በግብ ጠባቂነት መጫወት ጀመረ። እድሜው ከፍ ሲል ለ09 ቀበሌ፣ ለሻሸመኔ አውራ ጎዳና፣ በመጨረሻም ለሜታ ቢራና ለመብራት ኃይል ቡድኖች ተጫውቶ አልፏል። በልጅነት እድሜው ከስፖርቱ ባሻገር ከፍተኛ የሆነ የስነ ጽሑፍ ችሎታም ነበረው። ማንበብና መጻፍ የሚወደው ልጅ የአንደኛ ደረጃ ትምህርት ቤት ተማሪ በነበረበት ወቅት ነጋዴ የሆኑት አባቱ የተለያዩ ነገሮችን ሲጽፉበት ከርመው የሞላባቸውን የመዝገብ ደብተር ለሱ ይሰጡታል። እሱም ከጋዜጦች ላይ እየቀደደ የሚያወጣቸውን የስፖርት ምስሎች የመዝገብ ደብተር ላይ እየለጠፈ ለጓደኞቹ ያከራያቸው ነበር። የፎቶ አልበም ግማሹን ለመመልከት ቁልፍ ወይም አዝራር እንዲሁም ሙሉን ለመመልከት 5 ሳንቲም መክፈል ግዴታ ነበረ። ይህን በማድረግ ክፍያውን መቀበል ብቻ ሳይሆን ስለ እያንዳንዱ ፎቶ በጥልቀትም ያስረዳቸው ነበር። በዚያን ወቅት የአዲስ ዘመን እንዲሁም ጋዜጠኛ ሰለሞን ተሰማ ያዘጋጁ የነበረው ስፖርት ፋና ጋዜጦችን ያዞር ነበር። ጋዜጦችን ሲያዞር ታዲያ 10 ሳንቲም ክፍያ የነበረው ሲሆን ከሚወስደው ሳንቲም ይልቅ አንድ ጋዜጣ ይዞ ይሄድ ነበረ። ከእግር ኳስ ተጫዋችነቱ በኋላ በቀጣይ ሙሉ ለሙሉ ወደ ጋዜጠኝነት ህይወቱ ገባ። በጊዜው በኢትዮጵያ እግር ኳስ ፌዴሬሽን ባለቤትነት ታትሞ የሚወጣ መርሃ ስፖርት ጋዜጣ ላይ ጽሑፎቹን በተባባሪነት ማስቀመጥ ጀመረ። ሁሌም አዲስ ሀሳብን ከአእምሮ የሚያፈልቀው ሰው ጋዜጠኝነቱ ደግሞ ትልቅ ተቀባይነትን እያገኘ መጣ። በሂደትም ለብስራተ ወንጌል ሬዲዮ፣ ለኢትዮጵያ ቴሌቪዥን ተባባሪ በመሆን እጅግ ብዙ ጽሑፎችን መስጠት ጀመረ። የግል ጋዜጦች የመታተም ነፃነት ሲያገኙ ከጓደኞቹ ጋር በመሆን በሀገራችን የመጀመሪያ የሆነችው
የግል የስፖርት ጋዜጣ ሻምፒዮናን ማሳተም ጀመረ። በኋላም በስፖርት ወዳዱ ቤተሰብ ከፍተኛ ተቀባይነትን ያገኘችውን ሊብሮ ጋዜጣን ለማሳተም በቃ። በዚህ ጋዜጣ ውስጥ ዘመንና ጊዜ የማይሽራቸው ብዙ ተከታታይ ታሪኮችንም ለአንባቢዎች በማድረስ ራሱን በደንብ መግለጽ ችሏል። ጋዜጠኛ፣ አዲስ ሀሳብ አፍላቂ እንዲሁም የታሪክ መዝገብ የሆነው ጋዜጠኛ በጋዜጦች ካስቀመጣቸው ዘመን ተሻጋሪ ሀሳብና ታሪኮች ውጪ እጅግ ልዩ ተብለው የሚጠሩ መጽሐፎችንም በመጻፍ ለንባብ አብቅቷል። የኳስ ወጎች፣ ኢትዮጵያዊ ስልጠና፣ ኢሃፓና ስፖርት፣ መኩሪያ፣ ፍትሃዊ የጠጅ ክፍፍል የእሱ ስጦታዎች የሆኑ መጽሐፎች ናቸው። የሚያስበው አእምሮን፣ የሚናገርበት አንደበቱን፣ የሚጽፉ እጆቹን ያለመታከት ለእኛ ሲሰጠን የኖረ ትልቅ የሀገር ባለውለታችን ነው። ያልዳሰሰው ሀሳብ ያልገለጸው ጉዳይ የለም። የሰጠንን ዋጋ በዋጋ የሚገለጽ በዋጋ የሚተመን አይደለም። ተንቀሳቃሹ ላይብረሪ ተብሎ የሚጠራው የታሪክ መዝገባችን በ1995 ዓመተ ምህረት ጋብቻውን ከወይዘሮ አስቴር አየለ ጋር በመመስረት 2 ልጆችን አፍርተዋል። ይህ ሰው ዛሬ በአካል ቢለየንም ሀሳቡና ዘመን ተሻጋሪ ሰነዶቹ ግን ሁሌም በልባችን ተቀምጠው ይኖራሉ። በስራው ትልቅ ክብርን ከማግኘቱ ባሻገር ብዙ ሽልማቶችን ያገኘ ሲሆን ለሀገራችን ስፖርትና እግር ኳስ ላበረከተው የላቀ አስተዋጽኦ በ2009 ዓመተ ምህረት በአዲስ አበባ በተሰናዳው የካፍ ኮንግረስ ላይ የረጅም ዘመን አገልግሎት ካፍ ጎልደን ኦርደር ኦፍ ሜሪት አዋርድ ሜዳይ በክብር ተበርክቶለታል። ይህም በምስራቅ አፍሪካ ብቸኛው ተሸላሚ ጋዜጠኛ ያደርገዋል። ትውልዱ ይርጋለም ከተማ የሆነው ትልቁ የታሪክ ማህደራችን እጅግ ብዙ ነገሮችን ሳይቆጥብና ሳይሳሳ ሲሰጠን ከኖረ በኋላ በተወለደ በ61 ዓመቱ ጥር 14 ቀን ከድካሙ አርፏል። ገነነ መኩሪያ ሁሌም በልባችን በአእምሯችን ውስጥ ገኖ ይኖራል። ለመላው ቤተሰቡና ዘመድ ወዳጆቹ በሙሉ እግዚአብሔር መጽናናትን ይስጥልን። ወዳጅ ማሰብ በሰማይም ዋጋ አለውና ህብረታችሁ ከዚህ በላይ ይደርጅ። ለመላው የማህበሩ አባላት እንዲሁም እዚህ የተሰበሰባችሁ እንኳን ለዚህ ቀን አደረሳችሁ እንላለን። ምዕራፍ 19 መኩሪያ። ምዕራፍ 19 መኩሪያ። በቶርች እግሩ የተተለተለው ወጣት ራሱን ለመከላከል የሚችልበት አንዳችም ነገር አልነበረውም። ግርፋቱም ስለበዛበት ከአቅሙ በላይ ሆኗል። ከ30 ደቂቃ በላይ የተፈራረቁ ገርፈውታል። ዱላ ቻይ መሆኑ እንጂ እንደ ድብድባቸው ሞት ነበረበት። ስፖርተኛ መሆኑ ጠቀመው እንጂ በዱላው ብዛት ይሞት ነበር። ገራፊዎቹ እንደ ኢሃፓ አባላት የሚያሰለቻቸው የለም። ተደብዳቢዎቹ ቶሎ ስለሚያምኑላቸው ድክም ነው የሚላቸው። ይሄኛው ተደብዳቢ እነሆ 3ኛ ቀኑ ነው። እስካሁን ተንፈሽ አላለም። አሁን ግን አቃተው። ሌባ ጣቱን እየቀሰረ ነው። ሌባ ጣት በተገራፊና በገራፊ መሃል አገናኝ ድልድይ ነች። ለመናገር ፈቃደኛ ነኝ የሚለውን ምልክት የምትጠቁም ነች። ተባባሪዎቹ እነማን እንደሆኑ መሳሪያ የት እንደደበቁና ለሌሎቹም ጥያቄ ጠይቀውት አላውቅም ብሎ ከተናገረ ወደ ግርፊያ ይገባል። ጣቱን ሲያወጣ ሌላ ጉዳይ ለመነጋገር ሳይሆን በጠየቁት ነገር አምሮ የሚጋለጥ ወይም የሚጠቁም ከሆነ ብቻ ነው። ይህም ወጣት በግርፋት ከእግሩ የሚወርደውን ደም ተዘቅዝቆ እየተመለከተ ጣቱን ብቅ አረጋት። ጩኸት እንዳይኖር እንዳይረብሽ አፉ ውስጥ የተወተፈለት
በጣም የቆሸሸ ጨርቅ አወጡለት። አውርዱኝ አለ። ለምን? ግዴላችሁም አውርዱኝ፣ ንገረና። እንዲሆኜ? አዎ። ወጣቱ ዝም አለ። ስቃዩ ስለበዛበት እረፍት ለማግኘት የፈለገ ይመስላል። እጁ ከኋላ ታስሯል፣ እግሩንም እንደዚሁ። እንደገናም እጁና እግሩ ከኋላ በገመድ በደንብ ተወጥሮ ተሸብቧል። በኋላ በእጁና በእግሩ መሃል ትልቅ አጠና ነገር ይገባና ከፍ አድርገው የሆነ ነገር ላይ ያንጠለጥሉታል። ጭንቅላቱ ቁልቁል ይዘቀዘቅና እግሩ ወደ ላይ ይገለበጣል። ይሄን ጊዜ እግሩ መዳፍ ተገልብጦ ለዱላ ተመቻችቶ ዝግጁ ይሆናል። ይሄን አይነት የመገረፍ ስልት 8 ቁጥር ይሉታል። አሁንም በዚህ ሁኔታ ነበር እየተጠበጠበ ያለው። ከገራፊዎቹ አንዱ ድምፁን ከፍ አድርጎለት መሳሪያውን የት ነው የደበቃችሁት አለ። መኩሪያ ጋር። መኩሪያ የቱ? አንበሳው። ይሄ ክብር ዘበኛው? አዎ። ይሄ የሚያስፈራው አንበሳ? አዎ። ይሄ ማን ነው? ገብሬ የሚሉት ሰው ነው አሳዳጊው? ልክ ነህ። እዛው ነው መሳሪያው የተደበቀው። አሃ፣ አንበሳውም የኢህአፓ ወገን ነው ማለት ነው። ሰዎቹ ነገሩ አሰጋቸው። የአንበሳውን አሳዳጊ እንዴት ይመኙት? የኢህአፓ ተባባሪ ሆኖ መሳሪያውን እዛ ከተደበቀ እንደገቡ አንበሳው ፈቶ ቢያለቅስባቸውስ? ወደ 3ኛው ሻለቃ ለማጣራት የሄዱት ካድሬውና የደህንነት ሰዎች አንበሳው ያለበትን ክፍል ገብተው ባያዩም ከሚያምኗቸው ሰዎች ጠይቀው ገብሬ ያላቸው ትክክል እንደሆነ ባያምኑም ተቀብለዋል። እስረኞቹ ዋሽተዋል ማለት ነው። እነዚህ የኢህአፓ ወጣቶች ሁሉ ነገራቸው ድብቅ ነው። አንደኛ ደረጃ ገራፊዎች ልክ እንዲያስገቧቸው ተነጋገሩ። አሁን የዋሸውና ተፈላጊውን ወጣት ቀድሞ መግረፍ አለባቸው። ከገነነ መኩሪያ፣ ኢህአፓና ስፖርት። እንግዲህ በመጨረሻም ወደ ራሴ ግጥም እገባለሁ። ምስጋና። ተባህር ላይ እንደቆመ ወዛማዊት ቀጤማ ሽው ንፍስ የሚልብኝ እንደ ጎልያድ ዕጣ ፈንታ ደርሶ ቅስሜን የነፈገኝ ኢዮባዊ ውሳጤህ ነው። የሥራ መንፈስህ ውሉ የታታሪነት ጥጉ መረጃ መፈልቀቅ ጥበብ ተችሮ ካንድዬ ወጉ በፈገግታህ ቅንባቤ በአንተነት ይባቤ ስንቱ ራደ መሰለ ምስጋና። ተባህር ላይ እንደቆመ ወዛማይት ቀጤማ ሽው ንፍስ የሚልብኝ እንደ ጎልያድ ዕጣ ፈንታ ደርሶ ቅስሜን የነፈገኝ ኢዮባዊ ውሳጤህ ነው። የሥራ መንፈስህ ውሉ የታታሪነት ጥጉ መረጃ መፈልቀቅ ጥበብ ተችሮ ካንድዬ ወጉ በፈገግታህ ይባቤ ባንተነትህ ቅንባቤ ስንቱ ራደ መሰለህ ገኔ ላንተስ ይብላኝልህ። ላጣህ የስፖርቱ አድባር ላጣህ የቤቱ አድባር የሙያ ምግባር ልኩ የሰብሳቢነት እንቁ ሰንደቅ ፈገግታ ፍቅር ሚያፈልቅ ካንተ ጋራ ታሪክ አለ የእውቀት ጎርፍ ተደርድሮ ተሰንዶ በምዕራፍ የሜዳው ፈርጥ የታሪክ ልክ የሙያ ልቅ ባላደራ ስራ ወዳድ ባለስራ እንዴት ይቻል ካንተ ጋራ ተለያይቶ በእድሜ እርከን ምን ገርጅፈው ምን ቢያለጁ አትረሳህም ኢትዮጵያ ድምፅህ አለ ከወዳጁ ታሪክ አለህ የደመቀ አብረቅራቂ የረቀቀ በሙያ ልክ በኖሩበት በሰሩበት ባደሩበት በሄዱበት በዋሉበት የማይረሱህ ወዳጆች አረያቸው ለተተኪው ብለው አንተን ተሰብስበው ያወሱሃል ዛሬ ይኸው ፍቅርና ክብሮታችን ለአባትነትህ ይባቤ ህቡ ለሆንከው አበባችን ለሙያህ ክብር ተሰንዶ ተሰናስሎ ይድረስህ እዛው ካርያም ትውልድ መቼም አይረሳህም ለገነነ መኩሪያቱን
እንዴት አለሽ? እንኳን ደህና መጣሽ። ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። ዛሬ እንግዲህ የተገናኘ ነው ብዙዎች የተመሰገኑበት፣ ብዙዎች በህይወትም ያሉ በህይወትም የሌሉ የተመሰገኑበት፣ ስራቸው የተወሳበት የተዘከረበት ነው። በዋናነት ደግሞ የታላቁ ደራሲ ጋዜጠኛ የገነነ መኩሪያ ቀን ነበረ በደንብ የተዘከረበት፣ የሙያ ባልደረቦቹ ወዳጆቹ ባሉበት ቀን ነው የተገናኘ ነውና እንደዚህ አይነት ፕሮግራሞች መዘጋጀታቸው ጥቅማቸው ምንድነው ትያለሽ? ራስሽን አስተዋውቀሽ። እሺ፣ በመጀመሪያ ኢንስፔክተር አቦነሽ እባላለሁ። ፌዴራል ፖሊስ ሙዚቀኛ የነበርኩ ነኝ። ሰፈራችን እንግዲህ በሙዚቀኛና በባለሙያ በስፖርተኛም በምንም የታወቀ ነው ሰፈራችን። ያው እንዳየኸውም እንደሰማኸውም የተዘከረላቸው ሰዎች ያሉበት ሰፈር ነው ተወልደን ያደግነው። እኔ እውነት እንደዚህ አይነት ነገር ታስቦ መደረጉ ላለው ለቀጣዩም ትውልድ ወደፊትም ለሚመጣው ነገር በጣም እየታሰበና በዚሁ ነገር እየቀጠለ መሄድ ያለበት ነገር ነው ሆኖ የሚታየኝ እና ዛሬ በተለይ በገነነው መኩሪያ በተደረገው ነገር በጣም ከልቤ ደስ ብሎኛል። እዚህ ላይም ከተጠሩት ከተሸለሙትም ስጦታ ከተሰጣቸውም ጠቅላላ ሁሉም ነገር በጣም ከልብ በጣም ደስ ብሎናል ሁላችንም እና ደስተኛ ነን እና ይሄ ነገርም እንዲቀጥል ነው እንትን የምንለው ያው አብሮ አደጎቻችንም በጣም ደስ ብሎናል ለዚህ በዓል በመብቃታቸው። ከዚህ በኋላ ደግሞ እዩ በልዩአቸው ላይ ያገናኘን ብለን እንላለን። በጣም ደስ ይላል። አብሮ አደግ በፍቅር የመረዳጃ ማህበር ነው 10ኛ አመቱ ላይ ነው የገነነ መኩሪያንም ሊዘክሩ የቻለውና ስለ ማህበሩ የምትይ ነገር አለ? አው ስለ ማህበሩ የምለው ነገር እውነት ለመናገር ያው እንግዲህ ወንዶችን ያማከለ ነው። አብሮ አደግ አንድ አካባቢ ያሉ እና ያው ብዙዎቹም ውጪ ያሉ ናቸው፣ እዚህም ኢትዮጵያ ውስጥም ያሉ አሉና ይሄንን ነገር ሲመሰርቱት ያው በጭምጭምታ ደረጃ አቅርበው እንጂ በሴት ደረጃ ቢሆን ኖሮ እርግጠኛ ነኝ እኔ ነበርኩ አንደኛ እና ይሄንን ነገር የመሰረቱት ሰዎች እነ ቤዛ ሹምዬ፣ ነብዩ በቀለ አሉ ሌሎችም እና እኔ በጣም ነው ማመሰግናቸው። ይሄንን አብሮ አደግነቱን አሁንም እንዳልኩ ለትውልዱ ጥሩ ነገር እያስተማሩ ነው የሚሄዱት። ለቀጣዩም እንደዚህ ሰርቶ በሚያልፈው ሰው ላይ ስማችን እንዲነሳ እየተደረገ ያለ ነገር ነውና እኔ በጣም ደስ ብሎኛል። በእነሱ ኮርቻለሁ፣ በጣም ኮርቼባቸዋለሁ። በጣም ደስ ይላል። በጣም አመሰግናለሁ። በፕሮግራም አዘጋጅነትና በፕሮዳክሽን ማኔጀርነት በሞምባሳ ኢትዮጵያ ሚዲያ በዳይሬክተርነትና በፕሮዳክሽን ማኔጀርነት ከሰራባቸው ተቋማቶችና የሥራ መደቦች መካከል ይገኙበታል። የዋርካው ስር ጉባኤና ሌሎች አጫጭር ታሪኮች መጽሐፍን ከአየርላንድ ኤምባሲ ጋር በመተባበር ከሌሎች ደራሲያን ጋር በመሆን በድርሰቱም ብቅ ብሏል። አርቲስት ዳዊት አፈወርቅ ስላበረከተልን እናመሰግናለን። እንኳን እንደመጣ ስለመጣ ደስ ብሎኛል። እንተዋወቅ። እሺ፣ ይደነቃል ተገባላለሁ። የአብሮ አደግ የፍቅር ማህበር አባል ነኝ። ይሄ ነው ያለው ነገር። አብሮ አደግ በፍቅር የበጎ አድራጎት ማህበር እንግዲህ ዛሬ ያየነውን ደማቅ የሆነውን ፕሮግራም 10ኛ አመቱን በማስመልከት ፕሮግራም አዘጋጅቷል። በዚህም ደግሞ በርካታ ሰዎችን የጥበብም ይሁን የስፖርት ሰዎችን ሲያመሰግን ሲያከብር አይተናል። በዋናነት ደግሞ ታላቁን ደራሲ የቴሌቪዥንና የሬዲዮ ጋዜጠኛም የገነነ ሊብሮ በደንብ ዘክሮ አልፏል። ስለ ፕሮግራሙ ምን ትለናለህ? ያው ፕሮግራሙ በጣም አሪፍና ብዙ ዝግጅት እንደተደረገበት ያስታውቃል። ይሄ ነገር አካባቢውን ይመስላል ብዬ አስባለሁ። መርካቶ ከውጭም ለመጣ አካባቢዋም ብዙ ነገር በማፍራት የታወቀች ነች። ከሷ ከመርካቶ የወጡ ደህና ቦታ የደረሱ ተቀባይነት ያላቸው ተጽዕኖ ፈጣሪዎችን ያፈራች ነች። በመርካቶ ውስጥ ሆና ከመርካቶ ውጭ ባለው ሁኔታ ውስጥ ኖር ያስተሳሰብም ያመለካከትም የሁሉ ነገር ጭማቂ ነህ ብዬ ነው የማስበውና የተሻለ ነገሮችን የምታይበት አንግል ራሱ ሰፋ ያለና ረቀቅ ያለ ነው።
በዛም የተነሳ ይመስለኛል የሞቱትንም ብቻ ሳይሆን በህይወት ያሉትን ለሞራል እንዲሆናቸው የበለጠ መስራት እንዲችሉ በማሰብ ያለፉት ነገር ተረስቶ የማይቀር ለቤተሰቦቻቸው ሞራል ላለነው መጻናት ስለሆነ ወደፊትም የሚቀጥል ነገር ነው ብለን ነው የምናስበው። ከዚህ በላይ እናደርጋለን ብለን ነው የምናስበው። ከተገናኘን አይቀር ምናልባት ስለ ማህበሩ እናንሳና ስለ ማህበሩ ምስረታ እስኪ መለስ ብለህ ንገረን። መቼ ተመሰረተ? ምን አይነት ስራዎችን እየሰራ እዚህ ደረሰ? ቻሌንጆችን ችግሮችን እያለፈ ነው የሚመጣውና ሁሉም ነገር አልጋ ባልጋ እንደማይሆን ተስፋ አደርጋለሁ። ምን አይነት ችግሮች አጋጥመውት በምን መልኩ እየተወጣ እዚህ ደረሰ የሚለውንም እንስማ። አዎ ምን መሰለህ ብዙ ችግሮችን ያልፋል። የመጀመሪያ ነገር ለማድረግና ለተሻለ ነገር ስትዘጋጅ እንቅፋቶች እንደሚገጥሙ የታወቀ ነው። ሁለት የሆነ በጎ ነገር ለማድረግ ስትል ብዙ ቦታ እንደተለመደው በበጎ ሽፋን መልካም አድርጋለሁ በሚል ሰበብ የራሳቸውን ጥቅም የማስከበር ነገር አንዳንድ ነገሮች በስፋት ይኖራል። ከበርካቶች ጋር እንደዚህ አይነት ነገር ስታወራ ስትነጋገር ትንሽ መጠንቀቅ መቻልና ነገሮችን የምታደርገው ነገር እውነት መሆኑ ካልተረጋገጠ በስተቀር አብሮህ የሚሳተፍ ካንተ ጋር አብሮ የሚደመር ሰው ላታገኝ ትችላለህ። እና መጀመሪያ ለዚህ ነገር አንድ ለመሆን ዋጋ የከፈሉ መጀመሪያ አካባቢ ላይ እርስ በርስ መሳሳብ ከዛ የጠፋውንም በማምጣት ብዙ የመገናኘቱን ነገር ሰርተው እዚህ ያደረሱት መመስገን ያለባቸው ግለሰቦች አሉ። ማህበሩ ወደፊት ያመሰግናቸዋል። ሽልማት የሚኖራቸው ሰዎች ይኖራሉ ብዬ አስባለሁ። ለምን በትክክል በታማኝነትና በሐቀኝነት ይሄ ነገር እዚህ እንዲደርስ ብዙ ተለፍቷል፣ ብዙ ተደርጓል። ወደፊትም ብዙ ይደረጋል ብዬ ነው የማስበው። ማህበሩ ሲመሰረት ምናልባት አላማዬ ብሎ የተነሳው ነገር ምን ነበር? ምን ያህል ሰዎችስ ነበሩ መጀመሪያው ላይ የነበሩት መስረታው ላይ? አው መጀመሪያ አካባቢ ከ10 ከ20 ሰው ማይበልጥ 5 ሰው አካባቢ ነበር የነበረው። ያው ይሄ ነገር ያው እድር ምናምን የሚባለው ነገር ለኢትዮጵያ የመጀመሪያ አይደለም። ጥንስሱም መርካቶ ነው። ሻውል ደማ አካባቢ ነው የተጀመረው የመጀመሪያውም እድር ማለት ነው። ግን የድሮ እድር ብዙ ጊዜ ዘመናዊነቱ ሞት ላይ ብቻ ያተኮረ አይነት ነገር ነው። አሁን ግን ያው በእኛ ጊዜ ደግሞ በተሻለ መንገድ ነገሮችን ለማከናወንና የአቅማችንን በማሳደግ የተሻለ ነገሮችን ተደራሽነት እንደምናደርግና ከድር በዘለለ አስተሳሰብ ህብረትን ሊያመጣ የሚችል ነገር እንፈጥራለን ብዬ ነው የማስበው። በጣም አመሰግናለሁ። በቀጣይም በመልካም ስራዎች እንደዚህ አይነት ትልልቅ ስራዎች እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ። እሺ፣ አመሰግናለሁ። እንኳን ደህና መጡ። አብረን ስላሉ ደስ ብሎኛል። እዚህ የደመቀ ፕሮግራም ላይ ተገናኝተናል። ፕሮግራሙ ምን ይመስላል? እንዴት አገኙት? ፕሮግራሙ በጣም ጥሩ ነው። የዚህ አይነት ነገር ከዚህም ባደገ መልኩ መለመድ አለበት። ቅድም መድረክ ላይ አንድ ጽሑፍ አቅርቤ ነበር፣ ግጥም ነገር። እዛ ላይ መጀመሪያ ያመሰገንኩት ወላጆቻችንን ነው። ወላጆቻችን ይህን ፍቅር ባያስለምዱ ልጆች ያንን ፍቅር ማስቀጠል አይችሉም። እንደምታውቀው ትንሹ ስብስብ ቤተሰብ ነው። ሀገር ከቤተሰብ ትጀምራለች። ሀገር ለመገንባት ደግሞ ቤተሰብ መሰረት ነው። ከዛ በላይ ደግሞ ጓደኝነት ደግሞ ይሰፋል። ዘር፣ ቀለም፣ ሃይማኖት፣ ወንድም እንደዚህ የሚባሉ ነገሮች ሳይኖሩ በመተዋወቅ ብቻ አንዱ ለአንዱ እየተደጋገፈ እየተረዳዳ መስርቶት ትልቁም ነገር የሚሰራበት ተቋም ነው ማለት ነው። በእንደዚህ አይነት ማህበራት ደግሞ አካባቢ ላይ ያሉ ለሀገር መልካም የሰሩ ትውልድን የቀረጹ የራሳቸውን ጡብ ያስቀመጡትን ሰዎች ደግሞ ማመስገን በራሱ ትልቅ ነገር ነው። እንደምታውቀው አንዳንድ ጊዜ ብዙ ሰዎች ትልልቅ ስራ ይሰሩና መመስገን የሚገባቸውን ያህል ሳይመሰግኑ በህይወት ያልፋሉ። ያ ደግሞ ትልቅ ቁጭት ይፈጥራል። እንደዚህ አይነት ነገሮች ደግሞ ሌሎች ለሚሰሩት ሰዎች መበረታቻ አይሆንም። እንደዚህ አይነት ነገር ግን ሲደረግ ሌሎች ከታች የሚከተሉ ሰዎች የተሻለ ለመስራት እነሱም የራሳቸውን አስተዋጽኦ ለማድረግ የራሳቸውን ጥረት ያደርጋሉ። ስለዚህ በዚህ ማህበር እነዚህ ታላላቅ ሰዎች ለሀገር ታላላቅ የሰሩ ትልቅ ስራ የሰሩ ሰዎች መመስገናቸው ለኔ በጣም ትልቅ ነገር ነው። ሌሎች እንደ ማህበር ለሚሰባሰቡ እንደዚህ አይነት መሰባሰቦች ውስጥ እንዲህ አይነት ነገር ቢለመድ መልካም ነው እላለሁ። ሌላው ደግሞ
ሀገር ላይ በአሁኑ ሰዓት ላለው ይሄ በተለያዩ ጎራ ተከፋፍለን ለምንንጫጫባቸው ነገሮች ይሄ ጥሩ ማስተማሪያ ነው። ለምን በምንም ልዩነት ሳንፈጥር ሰው በመሆናችን ብቻ ተሳስበን ብዙ ቁም ነገር መስራት እንደምንችል ትልቅ ማሳያ ነው ብዬ አምናለሁ። በጣም ደስ ይላል። አብሮ አደግ በፍቅር በጎ አድራጎት ማህበር ነው ዛሬ እንግዲህ 10ኛ ዓመቱንም እያከበረ ነው። በዚሁ መድረክ ላይ ነው እንግዲህ በህይወት ያሉም ያለፉትም መልካም አሻራቸውን ለሀገራችን ያሳረፉትን ሲመሰገኑ አይተናል። ስለ ማህበሩ የሚያውቁት ነገር አለ? የሚሉን ነገር አለ? ማህበሩ እርግጥ ከ2 ዓመት በፊት 8ኛ ዓመቱን አክብሮ ነበር። እዛ በዓል ላይ ጋብዘውኝ ስለ ማህበሩ ብዙ ነገር ተረድቻለሁ። ይሄ ነገር ቀስ ብሎ በትንሽ ሰው ተመስርቶ እዚህ ደረጃ ላይ የደረሰ ነገር ነው። እንደምታውቀው ብዙ እንደዚህ የሰዎች ስብስቦች በተወሰነ መልኩ ጊዜ በፈጠረው መነሳሳት ይመሰረትና በትንንሽ ነገሮች ይበተናል። እነዚህ ልጆች ግን በተሻለ ተሳስበው ያሉትን ችግሮቻቸውን ራሳቸው ፈተው አሁን ላለበት ትልቅ ደረጃ ላይ አድርሰዋል። ስለዚህ ይሄ በጣም የሚደነቅ ሌሎችም እንደዚህ አይነት ማህበር ለመመስረት ለሚፈልጉ አካላት ትልቅ መማሪያ ነው ብዬ አስባለሁ። በጣም አመሰግናለሁ። ታሪኩ ኮኪ አሰፋን ከልብ እናመሰግናለን። ዛሬ ጎን ለጎን እዚህ ባነሩ ላይ እንደምታዩቸው አካባቢያችን ተወልደው አካባቢያችን ታላላቅ ሰዎች አሉ። ጎን ለጎን እናስባቸዋለን ብለናል። ሉልሰገድ ኃይሌ እንደምታውቁት በኢትዮጵያ ቴሌቪዥን ብዙ ዶክመንተሪዎችን የሰራ ባድመና ሽራሮ ድረስ ሄዶ ጦርነቱን ያስመለከተን ታላቅ ሰው ነው። ዛሬ በህይወት የለም፣ እሱንም እንዘክረዋለን። አሊ አብደላ ወይም አሊ ታንጎ የታንጎ ሙዚቃ ባለቤት እንደምታውቁት አስቴር ከበደን፣ አስቴር አወቀን፣ አስቴር ከበደን፣ ነዋይ ደበበን የመሳሰሉትን አሊ ቢራን ጨምሮ ወደ ህዝብ ያመጣ ታላቅ ሰው ነው። በመቀጠል ደግሞ መስፍን ሀብተ ማርያም ሀያሲና ደራሲ ነው። እሱንም እንደዚሁ እናስበዋለን። በመቀጠል ደግሞ ዋቢ አብድራህማን ምናልባትም ከመሐመድ አወል ቀጥሎ ሙሉ የጉራጊኛ ዘፈኖችን የሰራ እነ ምናሉሽ ረታን ራሱ ወደ ህዝብ ያስተዋወቀ ታላቅ ሰው ነው። ደስታ በቀለ ምናልባትም የሜሪ አርምዴን በዘመናዊ ሙዚቃ ታጅቦ የሰራው የመጀመሪያው ሰው ነው። ለሌሎች ጀማሪ ሙዚቀኞችም ከህዝብ ማስተዋወቅና ወደ ህዝብ ማምጣት ትልቅ ስራ የሰራ ነው። እሱንም ዛሬ አስበነዋል። ጉሽ ስላገኘው በጣም ደስ ብሎኛል። ለዚህ ትልቅ ፕሮግራም ላይ ነው የተገናኘ ነው። የበጎ አድራጎት ማህበሩ ለገነነ መኩሪያ ዝክር የሚሆን ፕሮግራም፣ ለሱ መታሰቢያ የሚሆን ፕሮግራም ነው። ለሰራቸው ስራዎች እውቅናን ከመቃብር በላይ በደንብ እውቅናን የሚሰጥ ፕሮግራም ላይ ነው የተገናኘ ነው። በመድረኩም ላይ እንዳየነው አንተን ሌሎችም ሰዎች መሰል ሰዎች የምስጋና ፕሮግራም ተካሂዶላችሁ ምስጋናችሁን ወስዳችኋል። ምን ተሰማ? ምን ይመስል ነበረ? አዎ እጅግ በጣም ደስ ይላል። መቼም ከረጅም ጊዜ በኋላ የመርካቶ እና አካባቢው ልጆች ጓደኞቼን ማግኘቴ እጅግ በጣም የሚያስደስት ነው። በዚህ አጋጣሚ እናንተም ልትመሰገኑ ይገባል። በእውነት ይሄ ደግሞ ይበል የሚያሰኝ ነው። ምናልባት ለሌሎች አካባቢ ወይም ሌላ ሰፈር ደግሞ ያሉ ልጆችም ይህንን ነገር እንደ ትልቅ ነገር ወስደውት የራሳቸውን አካባቢ እንዲህ ታዋቂ ግለሰቦችን የሚዘክሩበት የሚያስታውሱበት አይነት ፕሮግራም ቢኖር በግሌ በጣም ደስ ይለኛል። የኢትዮጵያዊነት ማንነታችንን በደንብ ሞር ያስተሳስራል ብዬ አስባለሁ። በጣም ቆንጆ ነበረ። በጣም ደስ ይላል። በመድረኩም ላይ ታላቁን ደራሲ፣ የስፖርት ጋዜጠኛ፣ የቴሌቪዥንና የሬዲዮ ፕሮግራም አዘጋጁን ገነነ መኩሪያ በደንብ የተወደሰበት የተዘከረበት መድረክ ነው። ስለ ገነነ ትንሽ ነገር ስትናገር ሰምቼ ነበር። ገኔ ጋር ትንሽ ንግግር ለማድረግ ሞክሬ ያለው። በእርግጥ በአካል ለመገናኘት አልቻልንም። በተለያዩ ሁኔታዎች ምክንያት አልተገናኘንም። እኔም ሀገር ውስጥ አልነበርኩም እና እንደውም ቀጠሮ የያዝንበት ሁኔታ ነበር ከማረፉ በፊት እና እኔም እንግዲህ ቅድም እንደነገርኩ ሀገር ውስጥ ባለመኖሬ ምክንያት ነው ልንገናኝ አልቻልነው። ገኔ እንደምታውቀው እንግዲህ አንድ አባባል አለ እንግዲህ ጋዜጠኞችም የኢትዮጵያም ሕዝብ አምኖበት የሚናገርለት ስለሱ ያው ተንቀሳቃሹ ላይብረሪ ነው የሚባለው።
ይህ ደግሞ በእውነት ሲያንሰው ነው ይህ ክብር ለሱ ማለት ነውና እሱን መዘከራችሁ ደግሞ በእውነት የመርካቶና አካባቢ ልጆች ደግሞ ይሄን ማድረጋቸው በእውነት ስለ መርካቶና ስለ አካባቢ ብቻ ሳይሆን አንድ ለኢትዮጵያ ሀብት ነው ብላ ለምታስብለት አንድ ትልቅ ሰው ይህ ዝክር መደረጉ በጣም የሚያስደስት ነው እና በጣም ያስደስታል በእውነት ይበል የሚያሰኝ ነው። በመጨረሻ የምታስተላልፈው መልእክት ካለ ከፕሮግራሙ ጋር የተያያዘው ሌላ? እንግዲህ ማስተላልፈው በዚሁ ቀጥሉበት፣ በዚሁ ግፉበት ማለት ፈልጋለሁኝ። አስፈላጊ የሆኑ ነገሮችን እንግዲህ አቅም በፈቀደ መጠን እኔ በግሌ እንደ ኢትዮጵያዊነቴ ላደርግ የምፈልገው ነገር ካለ ዝግጁ ነኝ። ምናልባት ስለ መርካቶ ለመናገር ባጭሩ ዘሊትል ኢትዮጵያ ብዬ ብናገርላት በጣም ደስ ይለኛል። ምክንያቱም የዘር ቆጠራ የሌለበት የሃይማኖት ማንነት የማይታይበት አንተ በማንነትህ ብቻ ተከብረህ የምትኖርበት ሰፈር ቢኖር ምናልባት ኢትዮጵያን ኤክስፕረስ ያደርግልኛል ብዬ ብናገር ማላፍርበት መርካቶ ነው እና የመርካቶ ልጆች በዚህ አጋጣሚ እግዚአብሔር አብዝቶ ይባርካችሁ፣ የዓመት ሰው ይበለን። ሁልጊዜም በእነዚህ አይነት በፍቅር በሰላም በኢትዮጵያዊ ወዳድነትና አንድነት ደግሞ እንደው ማምሻችንን እንዲያሳምረው ማድረግ እንትን ማለት ፈልጋለሁኝ፣ መግለጽ ፈልጋለሁኝ። ይህ አስተማሪነቱ በአጠቃላይ በኢትዮጵያ በሰሜን ኢትዮጵያ በደቡብ በለው በምዕራብና በምስራቅ ኢትዮጵያ ያሉትን ሁሉ አካሎ ትልቅ ትምህርት ሊሰጥ የሚችል ነገር ስለሆነም ነው እዚህ በደስታ ልገኝ የቻልኩት። በተረፈ በግሌ ደግሞ ስለተበረከተልኝ ታላቅ ስጦታ ላመሰግን ፈልጋለሁኝ። እንግዲህ ከመርካቶ እንደመውጣቴ የምስክር ወረቀት ደርሶኛል። ላመሰግናችሁ እወዳለሁ። በኔም በባለቤቴም በልጄም ስም ላመሰግን ፈልጋለሁኝ። ይህን ማለት ፈልጋለሁ። ሀገራችንን ደግሞ ሰላም ያድርግልን። አሜን አሜን። እንግዲህ አሻም በርቱ እናንተም። እሺ ታንክ ዩ ሶ ማች። እኛም በጣም ነው የምናመሰግነው።